እስኪ አንዴ ቆም በሉና እነዚህን ነገሮች አስተውሏቸው። ስንቶቻችሁ ናችሁ ስልካችሁን ሳትጠቀሙ በአእምሯችሁ ብቻ አንዳንድ ቀላል የሚባሉ ነገሮችን ለማስታወስ የማትቸገሩት? ለምሳሌ እጅግ በጣም ቀላል የሆኑ ሂሳቦችን ካልኩሌት ለማድረግ፣ የቅርብ የምትሏቸውን ሰዎች ስልክ ቁጥር ለማስታወስና በተለያየ ሁኔታ የምትፈልጓቸውን ቀናቶች መቼ እንደነበሩ ወይም መቼ እንደሚሆኑ ለማስታወስ የመሳሰሉትን ነገሮች ማለት ነው። እርግጠኛ ሆኖ መናገር ይቻላል አብዛኞቻችሁ ስልካችሁን ወይም ማስታወሻችሁን ሳትጠቀሙ እነዚህን ነገሮች ለማድረግ ትቸገራላችሁ። እስኪ ይህንንም ተውትና ከዚህ በጣም ቀላል የሆነ ነገር ለምሳሌ ከአንድ ቀን በፊት ምሳ ምን እንደበላችሁ ስንቶቻችሁ ታስታውሳላችሁ? ቶሎ ማስታወስ የቻላችሁ ኮሜንት ላይ 1 ቁጥር ብላችሁ ጻፉ። ማስታወስ ያልቻላችሁ ደግሞ 2 ቁጥር ብላችሁ ጻፉ። በቅርብ የወጡ ጥናቶች እንደሚያረጋግጡት አእምሯችን ከ30 ዓመታችን ጀምሮ የመድከም፣ የመርሳት እንዲሁም ትኩረት ያለማድረግ ችግሮች ያጋጥሙታል። እነዚህ ሁሉ ችግሮች የእድሜ ውጤቶች ብቻ አይደሉም። ብዙውን ጊዜ የሚመጡት ብሬናችንን በአግባቡ አለመጠቀማችን ወይም በቂ እንቅስቃሴ ማጣቱ ነው። ነገር ግን የሚያስደስተው ነገር ጥናቶች እንደሚያሳዩት አእምሯችን ልክ እንደ መስል ወይም አካላዊ ጡንቻ በትክክል ከተጠቀምንበትና ካሰለጠንነው ሁልጊዜም በሚገባ ጠንካራና ንቁ ሆኖ ሊቆይ ይችላል። ዛሬ አእምሯችሁን ከነዚህ ችግሮች ለማላቀቅና ጤናማ፣ ንቁና ትኩረት ያለው የሚያደርጉ 6 ወሳኝ የአእምሮ ልምምዶችን እንመለከታለን። እነዚህ ልምምዶች እጅግ በጣም ቀላልና በትርፍ ጊዜያችሁ በቀን አንዴ ብቻ መስራት የምትችሏቸው ናቸው። በየቀኑ እነዚህን ነገሮች ስትለማመዱ አእምሯችሁ የማስታወስና የንቃት ደረጃው የቱ ጋር እንደሆነ ትገነዘባላችሁ። አሁን ሁላችሁም ቀልባችሁን ሰብሰብ አድርጋችሁ አእምሯችሁን ለመፈተን ተዘጋጁ። የመጀመሪያ ኤክሰርሳይዝ ሃንድ ኮኦርዲኔሽን ይባላል። ይህ ልምምድ የቀኝ እጃችሁንና የግራ እጃችሁን በመጠቀም የምትሰሩት ይሆናል። ታዲያ ልክ እዚህ ጋር እንደምትመለከቱት በተመሳሳይ ጊዜ በአንደኛው እጃችሁ 2 ጣታችሁን በዚህ መልኩ ወይም የፒስ ምልክት ታሳያላችሁ። በሌላኛው እጃችሁ ደግሞ የኦኬ ምልክት እንደዚህ ታሳያላችሁ። ይህንን ኤክሰርሳይዝ እጃችሁን በማፈራረቅ በ10 ሴኮንድ ውስጥ 5 ጊዜ እንደዚህ እያደረጋችሁ ተለማመዱ። ይህ ልምምድ ትንሽና ቀላል ቢመስልም የአእምሯችሁን ቅንጅት ያሳድጋል፣ እንዲሁም በአእምሯችሁና በአካላችሁ መካከል ያለውን ኮኔክሽን ያጠነክራል። ሁለተኛ ኤክሰርሳይዝ ሹልቴ ቴብል ይባላል። ይሄኛው ልምምድ ደግሞ አእምሯችሁን ቻሌንጅ በማድረግ ላይ ያተኩራል። እናም የኮግኒቲቭ አቅማችሁን ለማሳደግና ለማንቃት ያግዛል ማለት ነው። እዚህ ቴብሉ ጋር እንደምታዩት ከ1 እስከ 25 ቁጥሮች ራንደምሊ በተለያየ ከለር ተደርድረዋል። ጨዋታው እስኪጀምር ድረስ አይናችሁን መሃል ላይ ያለችው ቁጥር ጋር አድርጉና ሁሉንም ቁጥሮች በቅደም ተከተል ማለትም ከትንሽ ወደ ትልቅ በ30 ሰከንዶች ውስጥ ለማግኘት ሞክሩ። ምናልባት ሁሉንም ቁጥሮች ማግኘት ሊከብድ ይችላል። አንዳንዶቹን ላታገኟቸው ትችላላችሁ፣ ነገር ግን ተደጋጋሚ ልምምድ በማድረግ ማሻሻል ይቻላል። ይህ ኤክሰርሳይዝ የአእምሯችሁን ኢንፎርሜሽን ፕሮሰሲንግ ስፒድ እና የጎን እይታችሁን ያሳድጋል። ሶስተኛው ልምምድ ከለር ወርድ ቻሌንጅ ወይም ስትሩፕ ኢፌክት ይባላል። እዚህ ጋር ደግሞ በተለያየ ከለር የተጻፉ የተለያዩ ቃላቶች ተዘርዝረዋል። ቃላቶቹ ሁሉም የከለር ስሞች ናቸው። ነገር ግን የጽሑፉ ቀለም ከራሱ ከቃሉ ጋር አይዛመድም። ፈተናውም እሱ ይሆናል ማለት ነው። ስለዚህ እናንተ ምን ታደርጋላችሁ? ቃላቶቹ ጋር ያሉትን ከለሮች ተራ በተራ ጮክ ብላችሁ ትናገራላችሁ ማለት ነው። ይኸውላችሁ እዚህ ጋር ቃሉን ማንበብ ሳይሆን የፊደላቱን ቀለም ጮክ ብሎ መናገር ነው። ለምሳሌ ቀይ የሚለው ወርድ በአረንጓዴ ቀለም የተጻፈ ከሆነ ትክክለኛው ምላሽ አረንጓዴ ይሆናል ማለት ነው። አሁን ጨዋታውን መጀመር ትችላላችሁ።
ይህ ልምምድ መጀመሪያ ላይ ቀላል ቢመስልም ጨዋታውን ስትጀምሩት ግን እንደምታስቡት አይደለም። በአእምሯችሁ ውስጥ በሚታየው ነገርና በሚነበበው መካከል ግጭት ይፈጥራል። አእምሯችሁ ትኩረት እንዲቀንስና ትክክለኛውን ትኩረት እንዲመርጥ ያስገድደዋል። ይህ እንቅስቃሴ ኢንሂቢተሪ ኮንትሮል የተባለውን ኮግኒቲቭ ፋንክሽን ይጠቀማል። እሱም የአእምሯችሁ ኤክስኪዩቲቭ ፋንክሽን ስርዓት አካል ነው። ስለዚህ በአእምሯችሁ ውስጥ ራስን የመቆጣጠር ችሎታን ያጠነክራል ማለት ነው። ለምሳሌ ቃሉን ከማንበብ ይልቅ በቀለሙ ላይ እንድታተኩሩ ያስገድዳችኋል። ይህን መሰል ተግባር አዘውትሮ መለማመድ በትኩረት የመቆየት፣ ትኩረት የሚከፋፍሉ ነገሮችን ማኔጅ የማድረግና በጫና ውስጥ ብዙ ስራዎችን የመስራት ችሎታችሁን በሚገባ ያሳድጋል። አራተኛ ኤክሰርሳይስ ደግሞ ዩዚንግ ነን ዶሚናንት ሃንድ ይባላል። በተለምዶ አብዛኞቻችን ነገሮችን የምናከናውነው በቀኝ እጃችን ነው። ነገር ግን በዚህ ልምምድ የተለመደውን እጃችሁን በመተው ባልተለመደው እጃችሁ እነዚህን ነገሮች ለመስራት መሞከር ይሆናል። ጥርሳችሁን በቀኝ እጃችሁ የምትቦርሹ ከሆነ በግራ እጃችሁ መቦረሽ ማለት ነው። መጻፍ፣ መመገብና ሌሎች ስራዎችን ባልተለመደው እጃችሁ መስራት ለአእምሯችሁ ተጨማሪ ልምምድ ይሰጠዋል። አዳዲስ የነርቭ ግንኙነቶችን ይፈጥራል፣ እንዲሁም የአእምሮ አካል ወይም ማይንድ ቦዲ ትስስርን ያጠናክራል። ታዲያ ይህንን ቪዲዮ ከወደዳችሁት ባልተለመደው እጃችሁ ለምን ላይክ አታደርጉትን? አምስተኛ ኤክሰርሳይዝ ሊሚቲንግ ቴክኖሎጂ ዲፔንደንስ። እንደሚታወቀው አሁን ላይ አብዛኛው ሰው አእምሯችን በቀላሉ ማከናወን የሚችላቸውን ነገሮች ሁሉ በስልክ፣ በኮምፒውተር ወይም በሌላ ዲቫይስ አማካኝነት ነው የሚሰራቸው። ቴክኖሎጂ ህይወትን ቀለል ቢያደርግም በእሱ ላይ ከመጠን በላይ ጥገኛ መሆን ግን የአእምሯችሁን የመስራት አቅም ይቀንሷል። ስለዚህ ቀላል የሚባሉ ነገሮችን ሁሉ በቴክኖሎጂ ላይ ያላችሁን ጥገኝነት ለመቀነስ ሞክሩ። ትናንሽ ስራዎችን በአእምሯችሁ ብቻ መስራትን ልመዱ። ለምሳሌ ቃላቶችን በቃላችሁ መያዝ፣ ቀለል ያሉ ሂሳቦችን ያለ ካልኩሌተር መስራት፣ እንዲሁም የቅርብ የምንላቸውን ስልክ ቁጥሮች በቃላችሁ ለመያዝ መሞከር። ሁልጊዜ በማስታወሻ ሊስት ከማዘጋጀት ይልቅ አንዳንዴ ያለ እነርሱ ነገሮችን ለማስታወስ ራሳችሁን ለመፈተን ሞክሩ። ይህም የማስታወስ ችሎታችሁን ያጠነክራል፣ እንዲሁም የበለጠ በራሳችሁ እንድትተማመኑ ያደርጋችኋል። ስድስተኛውና የመጨረሻው ኤክሰርሳይዝ ፕሌይንግ ብሬን ጌምስ ይባላል። ቪዲዮ ጌሞች ለአእምሯችን ጎጂ ናቸው የሚሉ ሰዎችን ብዙ ጊዜ እንሰማለን። አዎ ትክክል ናቸው። ብዙዎቹ እንዲሁ ሱስ የሚያስይዙና ምንም አይነት የአእምሮ እንቅስቃሴ የማይጠይቁ ናቸው። ነገር ግን ሁሉም አይነት ጌሞች አንድ አይነት አይደሉም። አንዳንድ ጌሞች አእምሯችሁን ንቁ፣ ፈጣንና ትኩረት ያለው እንዲሆን ትሬን የማድረግ አቅም አላቸው። ጥናቶች እንደሚያሳዩት እንደ ሱዶኩ፣ ቼዝ፣ ሎጂክ እንቆቅልሾች፣ ክሮስወርድ ፐዝልስ ወይም ወርድ ስክራምብልስ ያሉ አእምሮን የሚፈታተኑ ጌሞችን መጫወት እንደ ዲሲሽን ሜኪንግ፣ ችግር መፍታትና የአጭር ጊዜ የማስታወስ ችሎታ ያሉ ክህሎቶችን በእጅጉ ያሻሽላሉ። እነዚህ ጌሞች አእምሯችሁ ንቁ ሆኖ እንዲቆይ ያደርጋሉ፣ ፓተርኖችን በቀላሉ ለመለየትና የማስታወስ ችሎታን ያበረታታሉ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።